እና በዛ አካተው ሌላ ነገር ለማስፈራራት የሚሄዱት ነገር የትም አያደርሳቸውም። ግን እኔ የመጣሁት አብዱ ወይም ደግሞ ሰይድ ሁሴን የሚባል የከላላ ሰው ገንዘቤን ወስዶብኛል ብዬ ነው እንጂ ከሙኒት ጋርም ሆነ ከሌላ ሰው ጋር የሚያገናኝ ጉዳይ አይደለም። መጥቶ እሱ ራሱ ከኔ ጋር መነጋገር ይችላል። መብረቁ ደግሞ አሁን እዚህ አንዲቱ ራሷ ለኔ ገንዘብ የሰጠች ልጅ እዚህ ላይ ያለች አስገባት። ስለ ሁኔታው ታስረዳለች በደንብ። ሙኒት አንተ ቤት መጣ ሆነን ፖለቲካ ጋር አያይዛ ፋኖቹ ጋር አያያዘችው የልጅቱ ሀቅ እንዳይወጣና የልጁ ገንዘብ እንዳይመልስ ነው። መቼም ይገባሃል ብዬ አስባለሁ። ይቺ ልጅ ገንዘብ የተወሰደብን አሁን የዛሬ የስንት ዓመት ገንዘብ በአማራ ስም ሰብስበው እንደዚህ አድርገው ምን ማለት ነው? ገንዘቡ አይሰጥሽም ማለት ነው። ባጭር አማርኛ ምንም ያልተሳተፈ የለም። በአማራ ስም የሰበሰብሽው እና እውነት ከሆናችሁ ከገኒ ጎን አማራ ይሁን ሙኒት የምትባል ሰው መተሽ የምታስፈራራ ሁልጊዜ በጣም የምታስፈራራ ነው። ደግሞ እንዲያረጋሉ ያላችሁበት እንዲህ ነው ምናምን ይሄ እናንተ የምትፈልጉትን ጉድጓድ ትከታላችሁ፣ እናንተ የማትፈልጉትን የእናንተ የሆነ ሰው ደግሞ ትሸፍናላችሁ። ወላሂ ጥሩ አይደለም እንደዚህ ሶሻል ሚዲያ። እንግዲህ ሰው ለሐቅና ለእውነት ነው። ዝሮ ዝሮ እዚህ ያለውን ሰው በሙሉ የኔንም ሰምቷል የሷንም ሰምቷል። ዝሮ ዝሮ ሐቅ የት እንዳለ የሚያወጣ እንዳምዳው ፖለቲካ ጋር አያይዘው ፖለቲካ የሚኪ ምናምን የሚባለውን ሰው ምናምን እንዴት አድርገው ሊሸፍኑ ሄደው እንደነበር አይታችኋል። ለመሸፋፈር ዓለምን አሁን ስታስፈራራት ነበር። ሙኒት ሁሉ ጊዜ መጣ ምናምን እየሰከርሽ አትግቢ አንቺ ወራዳ ምንድን ነው እዚህ ዋሲል ቆይ አትሰዳደቡ። እኔ አንዴ ላውራና እንቀጥላለን። እስካሁን እኔ ምንም አልገባም። ብቻ ልንገራችሁ፣ የገባችሁ ካላችሁ አንዳንድ ቁጥር ጻፉ። ይኸውልሽ ገኒ አማራ ብሔርተኛም ፋኖም ትግሬም ምንም ልትሆንች አይመለከተኝም። ስለማንነትሽና ስለአስተሳሰብሽም አይመለከተኝም። እኔ በዚህ ሰዓት የምፈልገው ያቺ 10,000 ድርሃም ይሄ ግለሰብ ወሰደብኝ የሚለው ብር ከየት መጣ? ካንቺ ነው ወይ የተወሰደው? እሱ ማረጋገጥ ብቻ ነው የምፈልገው እንጂ ስለ ፖለቲካ አይደለም። ልጅቷ ደግሞ ሙኒት እያብራራች የነበረችውን ነገር ማዳመጥ ፈልጌ ነበረ። ምክንያቱም ይህ ገንዘብ አይመለስም ማለት ነው እሷ እንደምታብራራ። ምክንያቱም እሷ የምትለው ከሆነ ደግሞ ማስጨረስ አለብን፣ ማዳመጥ አለብን። ለመፍረድ ለምንድን ነው? ሙኒት እኮ የዚህ ጉዳይ ባለቤት አይደለችም። መብረቁ የዚህ ጉዳይ ባለቤት አይደለችም። እኔ እኮ የከሰስኩት እኮ አብዱ የሚባል ሰው ነው። ስለዚህ ለምንድን ነው ሙኒት መጣ ዝም ትደመጠው? እነሱ እየሸፋፈኑ ነው እያለ ነው አይደል እንዴ? እኔ ሲጀመር ስለሌላ ሰው ስለ ግለሰብ አይደለም ያወራሁት አብዱ ወይም ሰይድ ሁሴን ስለሚባል ሰው ነው ያወራሁት። አሁን ወደ ሌላ ነገር ነገሩን በመጠምዘዝ ጉዳዩን ወደ ፖለቲካ ወደ ምን ለመውሰድ የሄዳችሁበትን መንገድ በፍጹም ተቀባይነት የለውም። መብረቁ አንድ ጊዜ ላውራ። አንድ ወንጀለኛ ሲያዝ ያን ወንጀለኛ የምትይዘው ከጓደኞቹ ከተባባሪዎቹ ከነ ቤተሰቦቹም ጭምርት ነው። ነገር አካሄድ የሚባል ነገር አለ። ይህ ሰውዬ ብሩን እንዳይሰጣት መሰናክል ሆኖ ይሆናል ብለን እያሰብን ያለነው እነማን ነን? እውነት ለመናገር ለሃይሜት አልወድም ካሉ እዚህ ውስጥ እያዳመጡ ነው። ሞኒትና መሲ ብሪጅስቶን፣ ሳራ እነዚህ ይሄ ግለሰብ አብሯቸው ስለሚኖር ገንዘቡን እንዲሰጣት አልፈለጉም ብለናል። ካልን ደግሞ እነሱን ጭምርት እየከሰስን እስከሆነ ድረስ ማዳመጥ አለብን። ተግባብተናል። ያለበለዚያ ዛሬውኑ ቤተሰቡን አንቀል ልናምጣ እኮ እንችላለን። ምን ይጠቅማል? እሱ ባደረገው ቤተሰብ አየዝማ። አሁን ብሮቆ አሰጥሻለሁ ብላት ዛሬ ምክንያት ይዛ ለምን መጣኝ? አሁን ገንዘቡን አሰጥሻለሁኝ ለኔ ጣይልኝ ብላታለች። ዛሬ ደግሞ ምክንያቱን ይዛ የመጣው በአማራ ስም የተሰበሰበ ገንዘብ ነው፣ ብዙ ታሪክ አለው ምናምን። ይሄ ምንድነው? ይሄ እንትን የሚሉት እኮ አንሰጥም ማለት ነው። ይሄ ምክንያት ነው። አማራ ስም የተሰበሰበ ምናምን ላይ ገብቶ ስለዚህ ጉዳይ እንዳያነሳ ያደረጉት ይኸው ብዙ ነገር ልከንለታል አለች እኮ ሙኒት። አስረድተናል አለች እኮ በቃ ይቺ ልጅ አማራ የነበሩ በአማራነት ላይ አብረው ስራ ሲሰሩ የነበሩ ልጆች እንኳን ድምጻቸው የሚሰማ ሰዎች እንኳን እንዳይተባበሯት ያደረጓት ራሳቸው ናቸው። መረጃ አለኝ አለች እኮ ልጅቱን እኮ ሀቋ እንዲመለስላት ሳይሆን እየሰሩ ያሉት ልጅቱ አፏን የምትዘጋበትን መንገድና አንገቷን የምትደፋበትን መንገድ እና እያጣሩ ያዙባት እሱ ነው አብዱ። አሁን አንገት ማስደፊያ ነው። በአማራ ስም የተሰበሰበ ገንዘብ ነው፣ ፖለቲካ የተያያዘ ነው። እንደውም ወንጀለኛ ነሽ ምናምን አድርገው ለመደፋፈን እንደዛ ለማድረግ ነው። አሁን ደግሞ የታሰቡት እንደዛ ነው። በቃ ራሴን በደንብ ጠንቅቄ አውቀዋለሁ። ሌባ ትመልሳላችሁ የሰው ገንዘብ እንደ ማንኛውም የአማራ ብሔርተኛ ከፊት ለፊት ተሰልፍ ያለው ማንም አይክደውም። ይሄንን ግን ደግሞ በህዝብ ገንዘብ
አንዴ ማውራት እችላለሁ? ገነት የምትባዩ ልጅ ማለት ነው። በነገራችን ላይ ትጸጸቻለሽ አሁን እያረግሹ ባለሽው ነገር። ምክንያቱም እኔ እንደዚህ ተናጋሪም አይደለሁም። ባይዘው ሙኒትን መናገራችን በመጀመሪያ ደረጃ ገነት የምትባይ ሴትዮ በማስም ስትሸቅይ እንደነበረ ታውቂዋለሽ። ልቦናሽ ያውቀዋል። ገባሽ? ሸቀየት ነው ያለሁት። እባክሽ ሱቅ ነው የከፈትኩት ወይስ ቪላ ቤት ነው የሰራሁት? እኔ እኮ መዳም ቤት ነው ያለሁት። መናጢዳ ነኝ። ገንዘብ የሸቀለ ሰው ያለበትን ቦታ እናንተ ራሳችሁ እንዳትመላለሽ። አንቺ እኮ ያሻደለው ተመላለሽ ከሷ ጋር አንድ ከማሚን አንድ ሰው መብረቁ ፕሊስ ወንድሜ ከፈለክን ያወራህ ካለው አንተ አንድ ሰው ግን ማሚ እንዳይናገራት ወይንም መሲ ወይንም ሳሪ ማለት ነው። እሷን ታያትፈንጭ ሰዓቷ ነው አሁን ትፈንጭ። አንቺ ግን ትጸጸቻለሽ። እኔ ማንንም ተናግሬ አላውቅም። አይስዌር ቱ ጋር ትጸጸቻለሽ። ምን ስታረጊ እንደነበር እናውቃለን። ስለዚህ ትጸጸቻለሽ። እሺ ይበቃሻል። ጸጸታለን። እኛ አስከብሩት። ቁም ነገር እናውራ እንጂ ሰሚናውን ጥያቄ ነበረኝ ወረደች። ሙት አታንሱ። በስማችሁ ልትከበሩ አይገባም። በስራችሁ ነው የምናከብራችሁ። እኛ በስማችን መከበር አንፈልግም፣ በስራችን እንጂ። እናንተ ግን ምን ሰርታችሁ ነው እዚህ ጋር ፊታችሁን አጥባችሁ የተቀመጣችሁት? እናንተ ስንት እናት እያለቀሰች ስንት ሰው እየተገደለ ሰራችሁ ማለት የፈለጋችሁትን ልትበድሉ የፈለጋችሁትን በእነሱ ስም ገንዘብ ዘብዝባችሁ ምግብ ቤት የከፈትሽ ልጅቱን ሀቅ ለማሸፈን ልጅቱ እንዳትሸፍኑ ነው። ማንንም ታሪክ አንሸፍንም። እኔ ቃል የገባሁላት ሀቅሽን አመጣሻለሁ ያልኳት ታሪኩን ሳላቅ በፊት ነው። ነገር ግን አሁን ታሪኩን እያንዳንዱን አቀዋለሁ። መብረቁ በስርዓት እንዲያወሩ እንትን አድርጋቸው። መጀመሪያ አሁን ሙኒት ስትመጣ ማለት ነው ስሟ ተጠርቶ ነው የመጣችው። ስሟ አታች ተደርጓል። ስለዚህ የመጣችበትን ጉዳይ ስሟን የጠሩበትን ጉዳይ ይንገሯትና እሷ ደግሞ ያላትን ማስረጃ ታቅርብ። ገነት ደግሞ መከላከል የምትችልበት ማስረጃ ካላት መከላከያዋን ታቅርብ እና በስነ ስርዓት መወያየት ቢቻል አሪፍ ነው ላለው። ክርክሩ ለምንድን ነው ከኔና ከሙኒት ጋር የሆነው? እኔ ኮሙኒቲን አይደለም የከሰስኩት። ስሟን አታች አድርጋችኋል መጀመሪያ ማለት ነው። ስሟ አታች ስለተደረገ አመሰግናለሁ። ባባም አመሰግናለሁ። እዚህ ጋር የመጣሁት ሲጀመር ለሀቅ ወላሂ ነው የምላችሁ ባባንና እንዳንተ አይነት ንግግር የሚናገሩ ሰዎችን ስለማከብር ነው። ነገር ግን ጉዳዩ ከምትገምቱት በላይ በጣም በታክቲክ በእነሱ ማትገምተው በእንደዚህ አይነት ሴቶች ወይም በቃ በማትገምተው ሁኔታ እየተሰራ እኔ የመሰለኝ ሲምፕል ሁል ጊዜ መብረቁ የአንድ ሰው ሀቅ ሲነሳ ይሄንንም ያንንም ጠርተህ የምታናግራቸው ኬዞች የሉ። እንደዚህ አይነት በጣም ሲምፕል ኬዝ ስለመሰለኝ አብዲ ነው እኮ ስባል እንኳን ምንድን ነው ያልኩት? ይሁና እሱም ቢሆን ይጠየቃል ብዬ ስልክ ስደውል ኢትዮጵያ እያለ ባለቤቱ ሳውዲ ነው አለች። ለምን? የሚፈጠረውን ችግር ፍራቻ ላይ ነበሩ። ሲጀመር ትልቅ ስጋት ላይ ነበር ለካ የተነበረው። ይሄንንም አላቅም ነበር። ከዛ ኦኬ እንደገባ እንዲያናግረኝ ብዬ እሷን ባለቤቱን ለገነት ለምትባለውና ለነበረው ህዝብ ቃል የገባሁት ምንድነው? ሀቅሽ አትጠፋም በታሪክ በፍጹም። ምክንያቱም በፊት ችግር ላይ ስለነበረ ሊሆን ይችላል ያልመለሰልሽ። አሁን ግን ደህና ሁኔታ ላይ እየሰራ ማንም ሰው ሰርቶ እስካደረ ቅድሚያ ከሆዱ በፊት እንኳን የሰው ሀቅ ነው የሚመለሰው። አሁን ደግሞ ይመልስልሻል ብዬ ቃል ገብቼላት ነገሩን ለማብረድ ደግሞ የተሰሩ ቪዲዮዎችን አስነሽ ብያት ነው የወጣሁት እህት። ከዛ በኋላ ልክ ጥያቄ እንደሰማት ይቅርታ አንድ ጊዜ ጸጥ ብዬ እንዳዳመጥኳት ከኤርፖርት እንደገባ ነው መብሬ ነገ ከነገ ወዲያ እንኳን አላልኩም ዱባይ እንደደረሰ ነው ይሄን ነገር የጠየቅኩት። እያንዳንዷን ነገር አስረዳ። ቢሮ ድረስም መጥቶ መረጃዎችን አሳየኝ። እያንዳንዱ ይሄ ይወለ እዚህ ጋር እነሱ ኦልሬዲ ግባቸውን አስገብተዋል። ፖይንታቸው ላይ ደርሰዋል። ፖይንታቸው አማራን መርዳት ሳይሆን እራሳቸውን በየቦታው መወተፍ ነበረ፣ መተዳደሪያ ማግኘት ነበረ። ገባ? ማንም ሲያደርግ እንደነበረው በአማራ ስም እንደነገደው ያደረጉትን አደረጉ። አንዷ ምግብ ቤት ከፍታለች፣ አንዷ ሱቅ ሞክራ ከስራለች። የሰው ሀቅ ዞሮ ዞሮ ኪሳራ ነው።
ኦኬ ነገ ቀኑን ጠብቆ እንደዚህ ያመጣችኋል። ከ3 ነው ከ4 ዓመት በኋላ ልጁ አገር ሲገባ ሆን ብለው ታሪኩን ያነሱት ለምንድን ነው? እዚህ ጋር ነገር ይፋፋምና ልጁን እዛው ገደል ለመክተት ነበረ። ምክንያቱም ለብዙ ነገር የተጠቀሙት እሱን ስለሆነ። ይሄ ደግሞ ሙሉ ማስረጃዎች የድምፅ የደረሰኝ የተለያዩ ማስረጃዎች አሉ። ከምንም ተነስቼ መብረቁ አፌን ሞልቼ እንዲህ እንደማልልህ ታውቀኛለህ፣ እርግጠኛ ነኝ። ያ እኔ አሁን ላንቺ ሞሪቲዬ ላንቺ ያለኝ ጥያቄ ይሄ 10,000 ድርሃም በተበላው የምትለው ገንዘብ ያኒ የገኒ አይደለም፣ ገንዘቡ ተሰርቶ የመጣ አይደለም። አይደለም ወንድሜ፣ አይደለም። አብረው ይሰሩ ነበር። በመሀላቸው ተለያይተው ከዛ ከኑር ከሚባል ልጅ ጋር ደግሞ ሌላ ሀገር ስትሰራ ካለ ሰው ጋር በአሁኑ ሰዓት ስትሰራ ነበር። ኢቭን ልንገርህ የሰራችውን ቪዲዮ አሳያለሁ። ምን ብላለች ራሷ ባንደበቷ? ቪዲዮ ስሩልኝ እንኳን ስላቸው እውነት አብዲ እንዲያደርግሽ እያሉኝ ነበር አለች። ቪዲዮ የሚያሰራችው እሷ ናት። ይሄንን ሁሉ ቅስቀሳ ያደረገችውም እሷ ናት። ኦኬ ይሄንን ስታስደርግ ልጁ ምን አይነት አገልግሎት ሲሰጣቸው እንደ ጅል ሲያጃጅሉት እንደነበር ሁሉም ስለሚያውቅ ነው ቪዲዮ ሰሪዎቹ እንዴት እውነት እሱ በላሽ ብለው ያሏት። ምክንያቱም እነሱም አብረው ስለተበሉ ማለት ነው። እነሱ የሚያውቁት ያው ገንዘቡ የሚገባው ቦታ የደረሰ ነው የሚመስላቸው። የተወሰኑት አብረው የበሉ ናቸው። ይሄን ነገር ትናገረው እሷ ልጅቱ አይመለከተኝም። ልሰማም አልመጣሁም። ማሚ አንዴ ማሚ እኛም የሰማነው ከሱ ያለውን ስለሆነ ነው። ሙኒት አንተ ጠርተኸኝ አይደለም የመጣሁት እኔም አንቺን አልጠራሽም። አቦኔን ስሚ ባለቤት አክብሬ አንጀት የሚያቀጥለኝ ምን እንደሆነ ተሰብስቦ አጥቦ የሚያድርን ህዝብ ብር በምን መልኩ የበላችሁት ነው? የሚገባበት ቦታ እንኳን ደርሶ ቢሆን ኖሮ አህለን ወሳለን ደስ ይለን ነበር። የእናንተ መቀለጃ፣ የእናንተ ልደት ማክበሪያ ፓርቲ ለከሬ ፓርቲ ለእንትና ልደት የተባለው እነሱ እዛ ይደፋሉ፣ እናንተ ልደት ታከብራላችሁ። በስማችሁ የነገር አልሰማትም። ብትናገር ባትናገር ማሚ መብረቁ አንዴ እሱን ታርገውና አንድ ነገር ልንገርህ፣ አስረግጬ የምነግርህ በእኔ ሬሳ ላይ አልፋ አንተ አብዲን ታስከፍለዋለህ። እኔ ግን አንተን አስከፍልሃለሁ። አብረህ በልተህ ከሆነ ደግሞ አንተ አብረህ ማን እኔ አብድራህማን ጠፈፍ ያልኩ ሰው ነኝ። ልንገርሽ ከማንም ሰው መብረቁ ጠፈፍ ካሉት ጋር ተገኙ። ማሚ በቃ ማሚን ትልቃለች። እንበዋን በሱላት ብያለሁ። ተረጋጋ አብዱ አንዴ። ያው ልክ መብረቁ እኔ የማውቀውን ነገር ልንገርህ ማለት ነው። እንደ ማንኛውም ሰው ገኒን ማቃት በፊት ነው ኖርማል ቲክታክ ላይ እንደዚህ እንደምንተያየው። አሁን ለምሳሌ ዓለምን እንደ ቲክታክ ላይ ስክሎር ሳረጋያታለሁ እንደ ኖርማል እንደዚህ ነውና የሆነ ጊዜ ጣፍታ ነበር መጣች ዙዙ የምትባለኛ ጓደኛ ፖስት አረገ እንዴት ልጅ አለች እንዴ ምናምን ስል ገኒ መጣችና በዋትስአፕ አወራችኝ። ስታወራኝ ያልኳት ምንድነው አሁንም እዚህ ጋር 2700 ሰው አላችሁ በደንብ አድርጋችሁ ስሙ። እኔ መሰለኝ እንደ ማንኛውም የመዳም ቅመሞች የሚበሉ አለ አይደል አረብ ሀገር ላይ መብረቁ እንደዛ መስሎኝ እስከ ጥግ ድረስ አለው ከጎንሽ ብያለሁ። ነገሩ ሌላ መሆኑን ሳቅን እጄን አውጥቻለሁ። እኔ ነገም ዛሬም የትኛውም ሰው ይሁን አይደለም የራሴ ኢትዮጵያ ውስጥ ያሉ ዜጎቼና ከባንግላዴሽም የተበደለ ሰው ካለ ኢማራት ውስጥ ከጎናቸው ሆናለሁ። ሌላ ነገር የተነካካ ነገር ግን ስላለበት እጄን አላስገባም። ገለልተኛ እዚህኛው ጉዳይ ላይ ገለልተኛ አካሎኛለሁ። ለማንንም ቪዲዮ አልሰራም፣ ለማንንም እንትን አለለም። ምክንያቱም መሲ ሳቶች አብዱ አንድ ጊዜ ሳቶች እንድሰሚ ኖ ቪዲዮ አንተ ሚውት አድርጌ ነው ያዳመው። ስለዚህ ገለልተኛ ነው የሆንኩትኝ እዚህ ጉዳይ ላይ ማለት ነው። ከዛ በተረፈ ግን እኔ የመዳም ቅመሞች እስከ መጨረሻው እኔም ሆንኩ ሙኒትም ሳሪም ሁላችንም ማለት ነው ሁላችንም እስከ መጨረሻው ጥግ ድረስ ሄደን የተበሉ ልጆችንም የተበደሉ ልጆችንም እንባብሰናል። ገባ። ነገር ግን እዚህኛው አጀንዳ ላይ ግን ዛሬም እጄን አላስገባም፣ ነገም እጄን አላስገባም፣ ከነገ ወዲያም እጄን አላስገባም፣ ዝንታለም እጄን አላስገባም። በዚህ ጉዳይ ላይ መሲ ዝም ማለች የሚባል ነገር መብረቁ አንተን ቪዲዮ ስለሰራክ ነው አልገባም። እዚህኛው አጀንዳ ላይ መጨረሻውን ስለምታየው ማሚ እንዳለችው ማለት ነው። አመሰግናለሁ። ደህና ደሩ። ማሚ ደግሞ በቃሽ ማስረዳት ያለብሽ ነገር አስረድተሻል። መሲ እኔ ደግሞ የማውቀው ልክ ይሄ እናንተ አሁን አንቺ ሰማሽ የምትይው ልጅቱ ብር ከሁለት ልጆች 5,000 ድርሃም ተበድሬ
ሰጠሁት። ያንን ብር መክፈል በቃ እሱን ነው የሰማሁት እኔ። ቆይ ገኒ ዝም በይ ቆይሽ፣ ገኒ ቆይሽ፣ ገኒ ቆይሽ፣ ገኒ ዝም በይ ቆይሽ። አቦ በእናትህ ገኒ ቆይሽ፣ ዝም በይ አንድ ጊዜ እኔ ልጨርስ። እኔ የማውቀው ካንቺ ከሁለት ሴት እህቶችሽ ጓደኞችሽ የኢትዮጵያዊ አማራዊ እህቶችሽ 5000 ተበድረሽ 10000 ድርሃም ሰጥተሽው እየሰራችሁ እያለ በመሃል መክፈል እንዳልቻልሽ እውነት ነው። ሀቁስ ነው። ቆይ ዝም በይ እስኪ። ለኔ ያወራሽኝ ይሄን ነው በቃ። ለኔ የማውቀው ይሄን ነገር ነው አንደኛ። ሁለተኛ እነሱ እንዳሉት ደግሞ ሌላ ኬዝ ያለው ከብዙ ሰዎች የተሰበሰበ ገንዘብ ከሆነ ያለው ነገር ይሄ ከሆነ እኔ የማውቀው ነገር የለኝም። እኔ ተበድለሽ ስለመጣሽ በዚህ ሶሻል ሚዲያ ላይ አማራ ነኝ ብለሽ ብዙ ነገር ዋጋ ከፍለሻል አውቃለሁ። እኔም ብዙ ነገር እናውቃለን ሁላችንም፣ ሁሉም አማራዊ ያውቃል። ድምጽሽ ታፍኖ ዝም ስትይ ያ ነገር ቆርቆሮኝ እኔ በቃ አንዲት እህታችን ተበድላ ዝም መባል የለበትም በሚል ብቻ ያንቺን ድምጽ ለማውጣት ሞክሬያለሁ። አንድ ይሄ ነው። ወጥቶም ደግሞ ዛሬ ላይ እዚህ ደረጃ ደርሷል። አሁን አንቺ እውነትሽንና ሐቅሽን ውሸቱን የምትጋፈጭበት ደረጃ ላይ ደርሰሻል። የኔ ፖይንት የነበረው እነ መሲም እነ ሙኒትም እነ መብረቁም ለሐቅ የሚቆሙ ሰዎች ናቸው። ከነሱ ጆሮ ይገባል። እነሱ መልስ ካልሰጡ ህዝብ ጆሮ ውስጥ ገብቶ አንቺ መልስ እንድታገኝ ማድረግ ነበር። ለኔ ከሰው አድርሸሻለሁ። አንደኛው እሱ ነገር ነው። ከዛ ውጭ ግን ፖለቲካ መስርቶ ፓርቲ እንደዚህ ያቋቁመው ምናምን የሚባል ነገር የሌላ ኬዝ ካለ ያንን ማጣራት ያለበት አካል ሊያጣራ ይችላል። እኔ አብዱራህማን እንኳን ከሴት ከወንድ ካርድ ተቀብዬ አላቅም። አልሐምዱሊላህ በላቤ ነው ማለት። አንደኛው እሱ ነው። ጥያቄ መጠየቅ ይፈቀድልኛል? አንተ ጠይቂ። አንተ በራስህ ስታስበው ከ5 እና ከ4 ወይም ከ6 ዓመት በፊት ማክሲመም እንደዚህ የሆነ ሰዓት ላይ የተደረገ ነገር ዛሬ የተነሳበት ሰበብ ምን ይመስላል? ይሄ ልጅ ኢትዮጵያ ሲገባ ተጠብቁ እዚህ ፊት ለፊታቸው ነበር የነበረው። እኛ ራሳችን ደግሞ በመሃላቸው ነበርን አይደለ? እንደው ሚዲያ ላይ መውጣት ስላልፈለግን ነው ካሉ ደግሞ ለምንስ እኔ ጋር አልመጡም? ስልኬ ባዮ ላይ አለ፣ ሚዲያ ላይ ይሄን ጥያቄ ጠይቃቸዋል። አንተ ሞኒት እኔ ልጅቱ ቪዲዮ ስራልኝ ያለችኝ የዛሬ 3 ወር ነው። ሜሴንጀር ላይ አለ ፎቶውን የላከችልኝ የዛሬ 3 ወር። እኔ ግን አልተመቸኝም በሰዓቱ ላይ በቃ ስራዬ በጣም ቢዚ ነው ያለሁበት ሁኔታ ላይ የሚመች ነገር አልነበረም። 4 ዓመት ሙሉ እኔ ከመሸማገል አላረፍኩም። ኖ እሱን ታዩና እኔ አሁን ለኔ የደረሰኝ ነው ሙኒት እየመለስኩልሽ ያለሁት። የዛሬ 3 ወር የዛሬ 3 ወር ቪዲዮ ስራልኝ ብላኝ ፎቶውን የላከችልኝ የዛሬ 3 ወር ነው። ግን እኔ ያው የተመቻቸልኝ አሁን ላይ ነው። አሁን ቪዲዮ ሰራውታ አጭሩ እሷ ከሁለት እህቶቿ ተበድራ ለሱ መስጠቷን 10000 ድርሃም መስጠቷን መረጃ ስለዚህ እኔ እሷ ናት የሰጠችኝ እንጂ እኔ እኮ እሷ ናት ያለችኝ። መብረቁ እኔ እኮ ልኬልሃለሁ፣ ደረሰ ልኬልሃለሁ፣ እሱ ጋር ስናወራ የነበረው ልኬልሃለሁ። እንደገና አንዲቱ ልጅ ደግሞ እዚህ ናት አስገባት። ቆይ ከልጆቹ የተቀበለችውን 5000 ሳይሆን ለልጁ የላከችለትን መረጃ ነው የላከችለት። ያ የተነጋገሩት ንግግር አብዱ ቢዝነስ ላይ እያሉ በቢዝነስ ከማቋረጣቸው በፊት ደረሰኝ ብቻ ነው እኔ የደረሰኝ። ከልጁ ጋር የተነጋገሩትን እኔ አላስላኳትም። እኔ ያስላኳት ለልጁ ተናገርኩት። ይቅርታ፣ ምክንያቱም አንተ ስላልተረዳህ ነው። እኔ አስመልስልሻለሁ ያልኳት ከሷ ሳይድ ብቻ ሰምቼ ነው። ከሱ የሰማነው ነገር አልነበረም። መረጃዎችም ከሷ ያገኘነው የለም። ልጁ ኢትዮጵያ ልጁ ኢትዮጵያ ሲገባ የተባለው ግን እኔ ኢትዮጵያ ሲገባ መግባቱንም አላውቅም። አሁን ላይ ነው የነገሩኝ ኢትዮጵያ መግባቱን። ግን ቪዲዮውን ስራልኝ ብላ የለመነችኝ እኔ እንዴት አንተ እንዴት በቃ ለምን እኔ እህታችሁ አይደለሁም ወይ ብላ ስትለኝ የዛሬ 3 ወር ነው የላከችልኝ ቪዲዮውን። የባንክ ደረሰኝ የላከችልኝ እዚህ ዱባይ ያስገባ ያልዋሸችን የእነሱ ፖለቲካ ለማስኬድ የሄዱበት ርቀት ነው። ልጁ ይቅረባው እንዴ ይቺ ልጅ እኮ ቆይ አንድ ጊዜ ተደጋጋሚ እያወራችሁ ነው። ሚውት አድርጉ እስኪ። በመጀመሪያ ገኒ የተሳተፈችበት ፖለቲካ መቼ ነበር? ጠቅላይ ሚኒስትር አብይ አህመድ እንኳን በዛን ሰዓት ጦር በዘመቱበት ወቅት ነው። በአሁኑ ላይ የለችበትም፣ ብርም ሰብስባ አታውቅም። ስለዚህ እነ ሙኒት እያደረገች ያለችው ምንድነው? ፖለቲካ ጋር አጣምራ በፊት የሰሩትን ነገር እያመጣኝ ነው። ይሄ ደግሞ ከመጀመሪያው ጀምሮ የተጻጻፉበት የተላላኩበት ሁኔታ ስላለ ገኒ አሁን አንቺ ሀቅሽን አውጪ፣ እውነቱን ተናገሪ። ከእህቶችሽ የተበደርኩት ነው እኔ የሰበሰብኩት ብር አይደለም ብለሽ ተናገሪ።
የግራ ነው አቆሻ ነገር ካለ ደግሞ ይቀጥላል። ከፖለቲካ ጋር ያያያዝኩት ደግ አደረኩ። ምን ታመጫለሽ? ሙኒት ግን ምን ሆነሽ ነው? በእግዚአብሔር እንደው ማለት ሳላውቀው ነው የበደልኩሽ ነገር አለ? ወይ ሚውት አድርጉ ፕሊዝ። ልጅቷ መረጃ ብላ የላከችልኝ ልጁ ብር እንዳለ ያመነበት። እስኪ ሚውት ብድግ አታድርጉ። እንደዛ ከሆነ ራሴን ያመኛል፣ ሁላችሁም ትታመማላችሁ። ገኔ ላከችልኝ መረጃ ብላ የሆነ 1000 ድርሃም አስገብቶ ሪሲት ተፈላት። እዛቴ በጣም ይቅርታ ብዙ የማስተካከለው ነበረኝ ብሏታል። ለሌላ አይደለም ማለት እሷ 1000 ነው እኮ የላከው ብላ ጻፈችለት። እሱ አንቺ የምትዩን እጨርሳለሁ አታስቢ፣ 1 ሚሊዮንም ይሁን ከናንተ አይበልጥም ብሎ ጻፈላት። እሷ ደግሞ 4316 ድርሃም ይቀረኛል ክስ እያልክ ብሎክ አይነፋም ማለችው። ከዛ በኋላ ሪከርድ አለ ከስር ሪከርዱን ብትልኪልኝ ደስ ይለኛል። እዚህ ጋር የሚያሳየው 1 ሚሊዮንም ቢሆን እከፍላለሁ ማለቱ ነው። ልጁ 1000 ልኮላት ሪሲት ልኳል። ተግባብተናል አይደለ? 1000 ድርሃም ልኮ ማለት ነው። ይቀረኛል ያለችው ደግሞ 4000 ድርሃም ነው። በመላቸው እኮ ገንዘብ አለ። እሱ ይሄንን ልጅቱ ናት ያለችው። መብረቁ እኔ ላኩልህን እኔ ጋር የተጻጻፍነውን ደግሞ አንብብ። ቆማችሁለት እሱ ለምን አይመጣም? ልጁ ይምጣ። አይመጣም። እኔ ወጥየው እየተናገረ ለምንድን ነው የማይመጣው? ለምንድን ነው የማይመጣው? አንቺን ሆነ አንቺን አያናግርም። መብረቁ ስልክህን ሰጠውና ይደውልልሃል። እያንዳንዱን ነገር ያስረዳሃል። ለመብረቁ ሳይሆን ለህዝብ ነው ደግሞ የምፈልገው። ለህዝብ ነው ነገር አለ። የሰራሽውን ስራ አንቺ አስረጂ። አንቺ እኔ ምንም የሰራሁት ነገር የለኝም። ምንም የሰራሁት ነገር የለኝም። ከህዝብ ጋር ነኝ። አሁንም ቢሆን ህዝብ ጋር ነኝ ያለሁት። ምንም የተደበቀ ነገር የለኝም። ህዝብ አክባሪ ነን። አንቺ አንድ ነፍስሽን ነው የምታስቢው። ምክንያቱም አንቺ አልተሳካልሽ። የጀመርሽው ቢዝነስ ዛሬ እዚህ ጋር መተሽ አብዶን አትስከሽም። እንደ ሌሎቹ አንቺም ዝም ብለሽ ትቀመጫለሽ፣ ስራሽን ትሰሪያለሽ። አንቺ ግን ምንድነው ማድረግ ያለብሽ? የሰው ገንዘብ ይመልስልኝ ዝም እላለሁ። ስለከሰርሽ እዚህ ጋር መጣሽና ምን አልሽ? የተጫወትሽው ጨዋታ የተበላሁት ብር ይመለስልኝ ብለሽ ብር አግኝተሽ ሌላ ቢዝነስ ለመጀመር ነው። ከዛም አልፈሽ ደግሞ አንቺ ሙኒት የምትባይ ሰው ሁለቱም ሰምተሽ አንቺ ጋር ጉዳይ የለኝም ዘመረ አንቺ ስለከሰርሽ ነው የመጣሽው። አንቺ በጣም ትልቅ አይደለሽም እንዴ? መብረቁ ለምን ታወርዳቸዋለህ? እነሱ ሲናገሩ እነዚህኞች ለምን ታወርዳቸዋለህ? መብረቁ ልጁ ይምጣ። ህይወት እያለ በልጁ በህይወት እያለ የምን ሙኒት ናት? ምን መሲናት? አለም ክርስቲያን ጊዜ ሙኒት አንድ ጥያቄ መጠየቅ ትችላለህ? አንድ ጥያቄ ልጠይቅሽ ሙኒት። ወራላ አላህ ብላችሁ ተረጋጉ። እሺ ቆይ አንድ ጊዜ ነው ሙኒት ልጠይቃት። ገኒ ሚዩት አድርጊ ገኒ። ቆይ እሺ እዚህ የተገኘ ነው። ይኸው ከሁለት ወሩ በላይ ላይቭ ገብቻ አላውቅም አይደል? ቀን ይዘን ቀጠሮ ይዘን የተገናኘ ነው። ወደ መፍትሄ ልንገባ ነው። ለመጨቃጨቅ አይደለም፣ ለመጣላት አይደለም። የተበደለችዋ ገኒ ያለች፣ እኛ ደግሞ ፍትህ እናስፍን ብለን መጣን። ልጁን ስንከስ እነ ሙኒትንም ጠቀስን አይደል? እኔ ብዙ ጊዜ ፎከስ የማደርገው ሌባ ከሚባሉ ከሰረቀው ይልቅ ተባባሪው ላይ ነው ፎከስ የማደርገው በዙሪያው ካለ። ምክንያቱም አልመጣም ካለ እኮ መብቱ እኮ ነው፣ ክሰስ ይልሃል ከፈለክ። ግን ያን ሰውዬ ለማምጣት ግዴታ የምትጠቀመው የሚያከብሯቸውን ሰዎች፣ አብሮት የሚሉትን ጓደኞች እና ስለ ጉዳዩ የሚያውቁትን ሰዎች አምጥተህ ታወያያለህ ላይቭ ላይ። እዚህ ፖሊስ አይደለም ወይ መንግስት አይደለም ወይ ህገ መንግስት አልቀረጽም። ስለዚህ ገብታችሁ ሙኒት አንቺ እንትና አንቺ እያላችሁ ጦርነት የምትከፍቱት ሰዎች አስወርዳችኋለሁ። ምክንያቱም ነገሩን ነው የምታባብሱት። አሁን ልጁ ያልቀረበበትን ምክንያት ሙኒት ተናግራለች። ማለት ምናልባት ገኒ 10000 ድርሃም 5000 ድርሃም ተበድረሽ ለሱ መስጠትሽን ማስረጃለሽ። በቃ ጉዳዩ እሱ ነው፣ እዛ ላይ ያበቃል። ከዛ ውጪ በአማራ ህዝብም ሆነ በጠንቋይ ህዝብ ገንዘብ ሰብስበሽ ሊሆን ይችላል። ነገር ግን የ10000 ድርሃም በህዝቡ ሰብስባችሁ ከተጠቀማችሁ በኋላ ስትከስሩ ከሆነ ተጣልታችሁ የመጣችሁት እውነቷን ነው። እኔም አይመለከተኝም፣ ህዝቡም አይመለከተውም። ምክንያቱም እኔም አይመለከተኝም። እንደዚህ አይነት ነገር ከሆነ እንደውም እኔ ጭራሹን በዚህ ጉዳይ ላይ በጣም ብዙ ሰው ጋር ተላልቄ የምኖረው የአማራን ህዝብ እንዴት እንደመጠቀሚያ የሚያደርግ ሰው ጋር አስገባልኝ እያልኩ ነው እኮ መብረቁ ብር ለኔ አሁን የሰጠችኝ ነው አስገባልኝና ትናገር ስለሁኔታው። ለምንድን ነው ድምጽ የምታፍኑት? ስራ አብረው ሰርተዋል። ነገር ግን እኔ እያልኩ ያለሁት ከስራቸው ጋር ኦኬ፣ ስራዋንም አቋርጣ ኑር ከሚባል ወንድም ጋር መስራት የቀጠለችው እሷ ናት። ግን አሁን እሱን ከተቀበለችው ገንዘብ ውጪ ሌላ ገንዘብ ማስመለስ የፈለገችው 50 ድርሃም የተሰበሰበ 50 ድርሃም
መብረቁ 50 ድርሃም 20 ድርሃም አለ። የዛን ደግሞ እነዚህ ልጆች እኮ ያፈነ አፍኗቸው የያዘ ይዟቸው የማይወራ ነገር ሆኖባቸው ነው ጸጥ ብለው ያሉት። ሙኒት አንድ ጥያቄ አልጠይቅሽ እኔ ሳልጠይቅሽ ነው መብረቁ ያስቆመኝ። እሺ ልጠይቀኝ። እኔ አንድ የምጠይቅሽ ጥያቄ ይቺ ልጅ እኔ ቅድምም ተናግሬዋለሁኝ 5,000 ድርሃም ተበድራ ኦርደር እያደረገች እሱ እየወሰደ ሊሸጥላት በዚህ ተስማምተው 10,000 ድርሃም አበድራው ያንን ብር መመለስ እንዳልቻለች ነው። ከህዝብ የተሰበሰበ ገንዘብ በሚባለው ጉዳይ ላይ ይነሳ ከተባለ እዚህ ሚዲያ ላይ እየፈመሱ በጣም ብዙ ልጆች ራሱ ያልገቡበት ያላወሩት ያልተጨማለቀ በጣም ጥቂት ነው የሚሆነው። ገብቶሻል? ያን ኬዝ መጥቶ ከዚህ የልጁ ብድር መሸፈኛ መሆን የለበትም። እውነት ለመናገር ተበድሯት ከሆነ ያንን ጉዳይ የጨረሱት፣ በሌላ ጉዳይ ደግሞ ልጅቱ ሌላ ወንጀል ሊኖርባት ይችላል። ያንን እኔም አላጣራሁም። ብድር ተበድረው እኔ በየትኛውም ወንጀል መጠየቅ እችላለሁ። ስለዚህ ጉዳይ ብቻ ቀርቦ እሱ ይመልስ፣ የሰው ሀቅ ይመልስ። እኔ ወዲያው ደውዬ አይደለ እንዴ ብሌን ነይ ገኒ፣ ያውም ያኔ ታሪኩን ስላልሰማው ነው እኔ እርቅ ውስጥ እንትን እያልኩ ያለሁት። ነይ አስተካኪ፣ ነገ እኛ ያንን እናስተካክላለን ያልኩሽ ወዲያው እኮ ነው የመጡት። መምጣትማ የደፈረ ተነፈሰ፣ ያልደፈረ መናገር አይችልም። አሁንም ያንቺን ቢዝነስ ለማሟላት ሌሎች ልጆችን ገደል አንከትም። እኔ ምንም የምሰራው ቢዝነስ የለም። ሙኒት ፖለቲካ ነው። ምንም የምሰራው ቢዝነስ የለም። አንድ ምነግርሽ አገሬ ብሎ የተነሳን የሌላ ሰው ስም እዚህ አትጥሪ ሙኒት። አሁን አንቺ እኮ በማያገባሽ ነገር ገብተሽ ነው አሁን እዚህ መዛበር ያለሽው። ምንም አይመለከትሽም። እዚህ ውስጥ አንቺ አለሁበት አይመለከትሽም። አንቺ የት ነበር ሲጀመር? የዛኔ ራሱ አማራ ስም የት ነበር ሲጀመር? ከነሱ የት ታውቂዋለሽ? እኔ ከፖለቲካ እናንተ ዝም ብላችሁ አሁን ገና ለገና እንደው ሀገር እናስተዳድራለን ብላችሁ በምላሳችሁ ስለምታስቡ ይሄ ልጅ ብድር ተበድሯል አልተበደረም? 10,000 ድርሃም ተበድሯል አልተበደረም? የኔ ወንድም ሸራካ ነበር፣ አብሮ ምንድን ነው የሚባለው? አንድ ላይ ፓርትነር ነበሩ። ፓርትነር ሙሽተሪክ ነበሩ። በምንድን ላይ ነው ሙሽተሪክነታቸው? አንድ ነገር ልንገርህ፣ ፓርትነር ጋር ብድድር የለም። እሷ በገንዘቧ እሱ በጉልበቱና በማቴሪያሉ ሲያገለግላት ነበር። በዛ መሃል የተላለፉ ገንዘቦች አሉ። እሱም ያለበት የመለሰላትም አዳምጪኝ፣ የተሳሰቡትም አለ። ፓርትነር መሃል ብድር የለም ሲጀመር። ፓርትነር ናቸው። ይሄንንም አጣራ። እሷ ስራ አስጀመረችው፣ ገንዘብ ሰጥታ ቢዝነስ አስጀመርኩት ነው የምትለው። አብረው ነው ሲሰሩ የነበረው። ከዛ በኋላ አቆመችና ሄደች። በሄደችም ሰዓት ደግሞ ቀሪ የነበረውን ገንዘብ 130 ሺህ የገባበትን ሪሲቱን መሲም ስትናገር ነበር ቅድም። በጣም አስፈሪ የሆነ በጣም ብዙ ልጆችን ወደ ሌላ ነገር ሊከት የሚችል ነገር አለበት ገንዘቡ ሲባል ገንዘቡ ተሰብስቦ የመጣው በአስፈሪ ነገርና በምን እኛ ማናቀው ምንድነው? በፖለቲካ ነው የተሰበሰበው ወይንስ አበድረዋት ነው? ወላ ጠቅሳ ግልጽ ይደረጋል። ከሌ ብላ ስም ጠቅሳ ይደረግ ከማን እንደሆነ ለመብረቆ ከሌ ብላ ስም ጠቅሳ ኦኬ ለከሌ ልጅና ለከሌ ሚስት ብላ ነው ቢዝነሷን ስታጧጥፍ የነበረችው። ገንዘቡ ነው ቢዝነስ በየትኛውም ሊጧጣፍ ይችላል። ሙኒትዬ እዚህ ጋር ጥያቄው ብር የሰጧትን ሰዎች የህዝብ ገንዘብ ሰብስባ ነው ለልጁ የሰጠችው ነው እያልሽ ያለሽው እኮ አሁን ስታስተላልፍ ነበር። ለነሱ የሚሄድ ነው እያልሽ ያንንም ያላስተላለፈ የለም። ያላስተላለፈ እኮ የለም። የአማራ ፋኖን ያልደገፈ አማራ ወጣት የለም። 10,000 ብሩ ተበድሯል የምትለው እሱ ብር ነው። አሁን ገኒ ታድርግና ሙኒት ያለችው እኔ የተረዳሁት ልክ ከሆነ አውትኛለሽ። እሺ ከዛ አንቺ ልክ አይደለሽም የምትል ከሆነ እሷን መረጃ ጠይቃታለሁ። አብዱንጂ እናንተ ለምሳሌ የፋኖ ደጋፊ ልንሆን እንችላለን፣ ወይንም የሆነ ፓርቲ ደጋፊ ልንሆን እንችላለን። የዛ ደጋፊ ሆነን በጋራ ገንዘብ ሰበሰብን። በማን በዛ ድርጅት ስም ወይንም በዛ ህዝብ ስም በግለሰብ ሊሆን ይችላል። ለኔ በመብረቁ ስም ሰበሰብ። ከዛ ከተሰበሰበን በኋላ ገንዘቡን አብረህ ሰራህ። በዛ ገንዘብ የጋራ ገንዘብ ነው የሚኖርህ፣ አብረን እንሰራዋለን። ነገር ግን የኔ የሆነውን ድርሻ አጥፍቼ የኔ የሆነውን ድርሻ አምጣ እያለች ነው አይደለም? ሙኒት ይኸውልህ ሰብስበው ሰሩበት አይደለም አባባሪ፣ ሰብስበው ሰሩበት አይደለም። እሷ ለእከሌ አስገባ እያለች የምትሰጠውን ብር
ኦኬ እሱ እንዲያስተላልፍ ታደርጋለች። የሚተላለፈው ብር እከሌ ጋር አልነበረም የሚደርሰው ገባ ለራሷ ቢዝነስ ነው። ሲነቃባትና ምክንያቱም ሰውየው ስሜን አትጠቀሙ ብሎ ሜሴጅ አደረሰላቸው። ስለሰማ ታመጫለሽ ሙኒት እንደዚህ ያለበትን ሁሉ መረጃ ታመጫለሽ። ሆነሽ እያወቅ አታውሪ አንቺ እፈሪ ድምሽ ማፍሩበት ነገር የለም። ልጅቱ ሙኒት ማፈር ያለባችሁ እናንተ ናችሁ። ማፈር ያለባችሁ እናንተ ናችሁ። አንቺ እፈሪ ሀቢብ ያለችው ነገር አሁን ገብቶኛል። አሁን ያለችው ነገር ሙኒት ገብቶኛል። ገንዘብ ሰብስባ ለገሌ ላክ ሙኒት ትጨርስ። ይኸውላችሁ በመጀመሪያ ደረጃ እኛ እዚህ ቁጭ ያልነው እውነቱን ለማወቅ ነው። ፕሊስ አንድ ሰው ሲያወራ የሚወት አታንሱ። ከዛ ገኒ ካሜራ ክፈችና እድሉ ሰጥሻለሁ። በኋላ ሙኒት ታብራራለን፣ ጉዳዩን እንረዳው። መጥፎ ነገር ከሆነ እኛም አንገባበትም። ሀቅ ካለሽ እኔ መጨረሻ የምጠይቅሽ የመጨረሻ መረጃ ገኒ ከሁለት ሰዎች ብር ተበድረሽ ለሱ የሰጠሽበትን መረጃ ብቻ ነው ፈልገው። አንደኛ የተበደረሻቸው ሰዎች፣ ሁለተኛ አበድርኝ ያለበት ድምጽ ጽሁፍም ካለ እሱ ጠይቅሻለሁ ስታበድሩ። ከዛ በፊት ምንም ስራ ልትሰሪ ትችያለሽ፣ አይመለከተኝም። ከሁለት ሰዎች ብድር ተቀብዬ የሰጠሁት ካደኝ እየሰራው እየከፈልኩ ነው ያልሽኝ ለኔ ወጥቶሻል አይደል? በቃ ለሱ ደግሞ መረጃ ጠይቅሻለሁ። አንደኛ ያበደሩሽ ሁለቱ እህቶች ሽምጡ አንደኛ፣ ሁለተኛ ደግሞ ተበድረሽ እንደሰጠሽው ቢያንስ የቃል የጽሁፍ ንግግር ምናምን እንደሰጠሽው ከመስጠትሽን በፊት የጠየቀበት ካለ እነሱን ፈልገሽ ትሰጥኛለሽ። ሙኒት ቀጥይና ከዛ በኋላ እንረዳው ጉዳዩ። እሺ እነዚህ ልጆች ስራ ላይ ፓርትነር ነበሩ። ኦኬ በደንብ መቀራረብ ሲመጣ ስራዋን ማሰራት ጀመረች። ከከሌ ጋር ሂድ 50 አምጣ 100 አምጣ